ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የሚለቅበት ቻናል ነው። ቻናሉ አዲስ ስለሆነ ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ በጉግል ሚት፣ በኢሞ፣ በቴሌግራም፣ በዋትሳፕ እና በተለያዩ አማራጮች እያስተማርን እንገኛለን። ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። ኦኬ፣ ዛሬ ደግሞ ይዤላችሁ የመጣሁት የእንግሊዘኛ አልፋቤቶችን ወይም ሌተሮችን በአማርኛ ሲጻፉና ሲነበቡ ምን እንደሚመስል እናያለን ማለት ነው። በተለይ ይህ ቪዲዮ አማርኛ አውቃችሁ እንግሊዘኛ ያልጀመራችሁ በቀላሉ ለማየት በአማርኛ አስቀምጬላችኋለሁ። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንዲሁም ደብተርና እስክርቢቶ በመያዝ ተከታተሉኝ ማለት ነው። ኦኬ፣ ወደ ክላሳችን ስንገባ እንግዲህ የእንግሊዘኛ አልፋቤቶች ወይም ሌተሮች በሁለት ይከፈላሉ። አንደኛ ካፒታል ሌተርስ ነው፣ ሁለተኛ ስሞል ሌተርስ፣ ትንሽና ትልቅ የምንላቸው ማለት ነው። ትንሾቹና ትልቆቹ የምንላቸው። ኦኬ፣ እዚህ ብሎክ ላይ የምናገኘው ትልቆቹን ነው። እዚህ ካፒታል ሌተርስ ይላል ማለት ነው። እዚህ ብሎክ ላይ የምናገኛቸው ደግሞ ስሞሎቹ ናቸው ማለት ነው። ስሞል ሌተርስ። እዚህ ጋር ደግሞ የትኛው የአማርኛ ፊደል ነው እነሱን የሚወክልልን የሚለውን በአማርኛ አስቀምጬላችኋለሁ ማለት ነው። ኦኬ፣ እቺ እንግዲህ አሁን ካፒታል ሌተር ኤ ነች ማለት ነው። ኤ ካፒታል ምንላት ይቺ ነች። ኤ ስሞል ምንላት ደግሞ ይቺ ነች። እነሱን የምትወክልልን የአማርኛ ፊደል የአ ቤተሰብ ሁና አምስተኛ ላይ የምናገኛት ኤ ነች ማለት ነው። ኤ ስንል የምናገኛት የአማርኛ ፊደል የአ ቤተሰብ አምስተኛ ላይ የምናገኛት የአማርኛ ፊደል እነሱን ትወክላለች ማለት ነው። ኦኬ፣ ሁለተኛ ላይ የምናገኛት እንግዲህ ቢ ነች። ሁለተኛ ላይ የምናገኛት የእንግሊዘኛ አልፋቤት ቢ ነች ማለት ነው። ቢ ካፒታሏ ይቺን ትመስላለች፣ በቅርጽ ይቺን ትመስላለች። ቢ ስሞሏ ደግሞ ይቺን ትመስላለች። ኦኬ፣ በጣም ጥሩ። በአማርኛ ሲጻፍ ቢ የበቤተሰብ ሶስተኛ ላይ የምናገኛት ቢ ትወክላለች ማለት ነው። ቢን ትወክላለች። ኦኬ፣ ወደ ሶስተኛዋ ስንሄድ ሲ ነች ሶስተኛ ላይ የምናገኛት። ሲ ምንላት ካፒታሏ ይቺ ነች። ሲ ምንላት ስሞሏ ይቺ ነች። በአማርኛ ሲጻፍ ግን ሲ ሶስተኛ ላይ የምናገኛት የሰ ቤተሰብ ነች ማለት ነው። ሲ እንግዲህ ትልቅና ትንሽ የምንለው በቅርጻቸው አንድ አይነት ናቸው። ልዩነቱ ግን ሳይዝ ላይ ብቻ ነው ማለት ነው። አንዱ ትልቅ ነው፣ አንዱ ትንሽ መሆኑ ነው እንጂ በቅርጻቸው ራሱ አንድ ናቸው ማለት ነው። እዚህ ጋር እንደምናየው ይመሳሰላሉ፣ ግን ትልቁ የምንለው ተለቅ ያለ ነው፣ ትንሽ የምንለው ደግሞ ሚያንስ ነው ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ከሲ ቀጥላ የምናገኛት የእንግሊዘኛ ፊደል ዲ ነች ማለት ነው። ዲ ትባላለች። ዲ ምንላት ይቺ ነች። ካፒታሏ ይቺ ዲ ነች። ስሞል የምንላት ደግሞ ይቺ ነች ማለት ነው። ዲ ስሞሏ ዲ ይቺ ነች። ኦኬ፣ በአማርኛ ሲጻፍ ዲ ይቺ ነች። ዲ የደ ቤተሰብ ሶስተኛ ላይ የምናገኛትን ፊደል ትወክልናለች ማለት ነው። ሶስተኛ ላይ የምናገኛት ፊደል ዲን ትወክላለች ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ቀጥለን የምናገኛት እንግዲህ ከዲ ቀጥለን የምናገኛት አምስተኛ ላይ ኢ ነች። ኢ ካፒታል ይቺን ትመስላለች። ኢ ስሞል ይቺን ትመስላለች። በአማርኛ ሲጻፍ የአ ቤተሰብ ሶስተኛ ላይ የምናገኛት ኢ ትሆናለች ማለት ነው። ኢ ትሆናለች። ኦኬ፣ ወደ ቀጣይ ስንሄድ ይቺ እንግዲህ ኤፍ ነች። ካፒታል ኤፍ። ይቺ ደግሞ ስሞል ኤፍ ምንላት ይቺ ነች። ኦኬ፣ በአማርኛ ሲጻፍ ሁለት ሆሄ ኤፍን ይወክላል ማለት ነው። ኤ የአ ቤተሰብ አምስተኛ እና ፍ የፈ ቤተሰብ ስድስተኛው አንድ ላይ ኤፍ ይላል ማለት ነው። ኤፍ። ኦኬ፣
ወደ ቀጣይ ስንሄድ ኦኬ እዚህ ጋር ቀጥለን የምናገኛት ከኤፍ ቀጥለን የምናገኛት ጂ ነች። እንግዲህ ጂ ምንላት ካፒታሏ ይቺ ነች ጂ። ኦኬ ስሞሏ ደግሞ 9 የምትመስል 9ን የምትመስል ስሞሏ ጂ ምንላት ይቺ ነች ማለት ነው። በአማርኛ ስንጽፋት ጂ የጀ ቤተሰብ ሶስተኛ ላይ የምናገኛት ጂን ትመስላለች። ኦኬ ከጂ ቀጥለን የምናገኛት ኤች ነች። ኤች ምንላት ካፒታሏ ይቺ ነች። ኤች ምንላት ካፒታሏ ይቺ ነች። ስሞሏ ኤች ደግሞ ይቺ ነች። ለን ነው የምትመስለው። የአማርኛ ለን በትንሹ ምትመስል ነች ማለት ነው። ይቺ ስሞሏ ኤች ነች ማለት ነው። ኦኬ ስለዚህ በአማርኛ ስንጽፍ አሁንም ሁለት ፊደል ሁለት ሆሄያትን ትይዛለች ማለት ነው። ኤ እና ች አንድ ላይ ኤች ኤች። ኤ የአ ቤተሰብ 5ኛ ላይ የምናገኛት፣ ች ደግሞ የቸ ቤተሰብ 6ኛ ላይ የምናገኛት አንድ ላይ ኤች ይላል ማለት ነው። ኦኬ እዚህ ጋር ደግሞ ቀጥለን የምናገኛት አይ ነች ማለት ነው። ከኤች ቀጥለን የምናገኛት አይ ነች። አይ ካፒታሏ ይቺን ትመስላለች። ስሞሏ ደግሞ ይቺ ነች። ስሞሏ ይቺ ነች። ከላይ ነጥብ ብቻ ማድረግ ከካፒታሏ ከላይ ነጥብ ብቻ ማድረግ ማለት ነው። ኦኬ ከዛ በአማርኛ ስትጻፍ አ እና ይ አንድ ላይ አይ ይላል ማለት ነው። የአ ቤተሰብ 4ኛ ላይ የምናገኛትንና የየ ቤተሰብ 6ኛ ላይ የምናገኛትን ትወክላለች ማለት ነው። አይ ይላል ማለት ነው። ኦኬ ከአይ ቀጥለን የምናገኛት ጄ ነች። ጄ ምንላት ይቺ ነች። እንግዲህ ጄ ምንላት ይቺ ነች። ጄ ኦኬ ካፒታል ጄ ይቺ ነች። ስሞል ጄ ይቺ ነች። በአማርኛ ስትጻፍ ጄ የጀ ቤተሰብ 5ኛዋን የጀ ቤተሰብ 5ኛዋን ትወክልናለች ማለት ነው። የጀ ቤተሰብ 5ኛ እሷን ትወክላለች ማለት ነው። ኦኬ ወደ ቀጣይ ስንሄድ ከጄ ቀጥለን የምናገኛት ኬ ነች። ኬ ምንላት ካፒታሏ ይቺ ነች። ኬ ምንላት ከስሞሏ ይቺ ነች። እንግዲህ በአማርኛ ስትጻፍ ኬ የከቤተሰብ 5ኛ ላይ የምናገኛት ኬን ይወክላል ማለት ነው። ኦኬ እዚህ ጋርም ደግሞ ቅድም እንደተባባል ነው እንደዚህ ኬም አንድ ናቸው፣ በቅርጻቸው አንድ ናቸው። ዘ ዋንሊ ዘ ዲፈረንስ ኢዝ ሳይዝ ብቻ ነው ማለት ነው። ትልቋ ትልቅ ነች፣ ትንሿ ደግሞ ትንሽ ነች። ትንሿ ትንሽ ነች። በሳይዝ ብቻ ነው እንጂ በቅርጻቸውም አንድ ናቸው ማለት ነው። ኦኬ ከኬ ቀጥለን የምናገኛት ኤል ነች ማለት ነው። ኤል የምንላት ይቺ ነች። ኤል የምንላት ይቺ ነች። ይቺ ካፒታል ኤል ነች ማለት ነው። ስሞል ኤል እንግዲህ ካፒታል አይን የምትመስል ነች ማለት ነው። ካፒታል አይን የምትመስል ነች ማለት ነው። ስሞል ኤል የምንለው እንዴት ነው የምናውቀው? ካፒታል አይ ትሁን ወይስ ስሞል ኤል ትሁን የሚለውን በሌላ ቪዲዮ የምናወራበት ነው የሚሆነው። ፕላስ ቱ ዛት ደግሞ እንዳመጣቱ ይወሰናል ማለት ነው። ኦኬ ይቺ ደግሞ በአማርኛ ስትጻፍ ኤ እና ል ኤል። ኤ የአ ቤተሰብ 5ኛ ላይ የምናገኛት፣ ል ደግሞ የለ ቤተሰብ 6ኛ ላይ የምናገኛት አንድ ላይ ኤል ይላል ማለት ነው። ኦኬ ሄድ ኦኬ እዚህ ጋር ደግሞ የምናገኛት ቀጥለን የምናገኛት ከኤል ቀጥለን የምናገኛት ኤም ነች። ኤም ምንላት ይቺ ነች። ካፒታሏ ኤም ምንላት ይቺ ነች። ስሞላ ኤም ደግሞ ይቺ ነች። አንድ ላይ ሲጻፍ ኤ እና ም ኤም የአ ቤተሰብ 5ኛ ላይ የምናገኛት እና የመ ቤተሰብ 6ኛ ላይ የምናገኛት ኤም። ልዩነታቸው እንግዲህ በትንሽ ይመሳሰላሉ። እዚህ አካባቢ ላይ ነው ማለት ነው ልዩነታቸው። እዚህ አካባቢ ላይ ነው ልዩነታቸው። ይሄ ገባ ያለ ነው፣ እዚህ ደግሞ ሙሉ ነገር ነው ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀጣዩዋ ማነች? እንግዲህ ኤን ነች ማለት ነው። ኤን ካፒታሏ ይችን ትመስላለች። ስሞሏ ደግሞ ይች ነች። በአማርኛ ሲጻፍ ኤን እና ን አንድ ላይ ኤን ይላል ማለት ነው። ን የነ ቤተሰብ 6ኛ ላይ የምናገኛት፣ ኤ ደግሞ እዚህ ጋር እንደተባባል ነው የአ ቤተሰብ 5ኛ ላይ የምናገኛት። ኦኬ ወደ ቀጣይ ስንሄድ ከኤን ቀጥለን የምናገኛት የእንግሊዝኛ ሌተር ኦ ነች። ኦ ምንላት ካፒታሏ ይቺ ነች። ስሞሏ ይቺ ነች። በአማርኛ ስትጻፍ ኦ የአ ቤተሰብ 7ኛዋን ትወክላለች ማለት ነው። ኦኬ ኦም አንድ አይነት ናቸው። ችግሩ ምኑ ላይ ልዩነታቸው ምኑ ላይ ነው? the only difference is about the size ነው። በሳይዝ ብቻ ነው ልዩነታቸው። ይቺ ትንሿ ትንሽ ነች፣ ትልቋ ደግሞ ትልቅ ነች ማለት ነው። ኦኬ
ፒ ምንላት ይቺ ነች። ካፒታሏ ይቺ ነች። ስሞሏ ይቺ ነች። ከዛ በአማርኛ ስትጻፍ ደግሞ ፒ ይቺ ነች። ፒም ተመሳሳይ ናቸው። ዋንሊ ዘ ዲፈረንስ ኢዝ አባውት ዘ ሳይዝ ነው። አንዱ ትልቅ ነው፣ አንዱ ትንሽ መሆኑ ብቻ ነው ማለት ነው። ኦኬ ወደ ቀጣይ ስንሄድ ኪው ነው ቀጥለን የምናገኛት። እንግዲህ ኪው የምንላት ይቺ ነች። ካፒታሏ ኪው ይቺ ነች። ስሞሏ ኪው ይቺ ነች። በአማርኛ ሲጻፍ ኪና ው ኪው የከቤተሰብ ሶስተኛ ላይ የምናገኛትና የወ ቤተሰብ ሁለተኛ ላይ የምናገኛት ኪው ይላል ማለት ነው። ኦኬ ቀጥለን የምናገኛት አር ነች። አር ምንላት ካፒታሏ ይቺ ነች። ስሞል ምንላት ይቺ ነች። አር በአማርኛ ሲጻፍ አር። አና ር የአ ቤተሰብ አራተኛና ር የረ ቤተሰብ ስድስተኛ ላይ የምናገኛት አር ይላል ማለት ነው። አር። ኦኬ በጣም ጥሩ። ወደ ቀጣይ ስንሄድ ቀጥለን የምናገኛት እንግዲህ ይቺ ኤስ ነች። ኤስ ካፒታሏ ኤስ ይቺ ነች። ስሞሏ ይቺ ነች። ተመሳሳይ ናቸው። ዋንሊ ዲፈረንስ ኢዝ ሳይዝ ነው። ይቺ ትንሿ ትንሽ ነች፣ ትልቋ ደግሞ ትልቅ መሆኗ ነው እንጂ በቅርጻቸውም አንድ አይነት ናቸው ማለት ነው። ኦኬ ኤና ስ ኤስን ይወክልልናል ማለት ነው። ኦኬ ኤ የአ ቤተሰብ አምስተኛ ነች ብዙ ጊዜ እንደተባባል ነው። ስ ደግሞ የሰ ቤተሰብ ስድስተኛ ኤስ እንላለን ማለት ነው። ኦኬ ቀጥለን የምናገኛት ቲ ነች። ቲ ካፒታሏ ይቺ ነች። ስሞሏ ይቺ ነች። ቲ በአማርኛ የተ ቤተሰብ ሶስተኛ ላይ የምናገኛት ቲ ይቺ ነች ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀጥለን የምናገኛት እንግዲህ ዩ ነው። ዩ ምንላት ይቺ ነች። ካፒታሏ ዩ ይቺ ነች። ስሞሏ ዩ ይቺ ነች። በአማርኛ ሲጻፍ ይና ው የቤተሰብ ስድስተኛዋና የወ ቤተሰብ ሁለተኛዋ ነው። የቤተሰብ ስድስተኛና የወ ቤተሰብ ሁለተኛ ዩ ይላል ማለት ነው። ቀጥለን የምናገኛት እንግዲህ ቪ ነች። ቪ ካፒታሏ ይቺ ነች። ስሞሏ ይቺ ነች። ቪ በአማርኛ ስትጻፍ የቨ ቤተሰብ ሶስተኛ ላይ የምናገኛት እንግዲህ እነሱም በቅርጻቸው አንድ አይነት ናቸው። ዲፈረንሳቸው ሳይዝ ብቻ ነው። አንዱ ትልቅ መሆኑ ነው። ስሞሏ ደግሞ ስሞል መሆኑ፣ ትንሿ ደግሞ ትንሽ መሆኗ ነው ማለት ነው። ቀጥለን የምናገኛት እንግዲህ ደብሊው ነች። ደብሊው ምንላት ይቺ ነች። ካፒታሏ ደብሊው ይቺ ነች። ስሞሏ ደብሊው ይቺ ነች። ስለዚህ አራት ሆሄ ደብሊው ሚለውን ይሰጠናል ማለት ነው። ደብሊው ይላል ማለት ነው። ደብሊው። ስለዚህ የደ ቤተሰብ መጀመሪያ፣ የበቤተሰብ ስድስተኛዋ፣ የለቤተሰብ ሶስተኛዋ እና የወ ቤተሰብ ሁለተኛዋ አንድ ላይ ደብሊው ይላል ማለት ነው። ደብሊው ምንላት ይቺ ነች። ኦኬ ቀጥለን የምናገኛት ደግሞ ኤክስ ነች። ኤክስ ምንላት ይቺ ነች። ካፒታሏ ይቺ ነች። ስሞሏ ኤክስ ይቺ ነች። አንድ ላይ በአማርኛ ስንጽፍ ኤክስ ሶስት ሆሄ ኤክስን ይወክልልናል ማለት ነው። ኤክስ ኤ የአ ቤተሰብ አምስተኛ፣ ክ የከ ቤተሰብ ስድስተኛ እና ስ የሰ ቤተሰብ ስድስተኛ አንድ ላይ ኤክስ ይላል ማለት ነው። ኤክስ ይላል ማለት ነው። ኦኬ ቀጣይ ስንሄድ ይቺ እንግዲህ ዋይ ነች። ዋይ ምንላት ይቺ ነች። ዋይ ምንላት ይቺ ነች። ካፒታል ዋይ ይቺ ነች። ስሞል ዋይ ደግሞ ይቺ ነች። በአማርኛ ሲጻፍ ዋና ዋይ የወ ቤተሰብ አራተኛ እና የየቤተሰብ ስድስተኛ ዋይ ይላል ማለት ነው። ኦኬ ቀጣይ ላይ የምናገኛት የመጨረሻዋ ዜድ ነች። ዜድ ምንላት ካፒታሏ ይቺ ነች። ስሞሏ ደግሞ ይቺ ነች። በአማርኛ ስትጻፍ ዜድ ዜ የዘ ቤተሰብ አምስተኛ እና ድ የደ ቤተሰብ ስድስተኛ ላይ የምናገኛት ዜድ። እንግዲህ ዜድም በቅርጻቸው አንድ አይነት ናቸው። ዘ ዋንሊ ዲፈረንስ ሳይዝ ነው ማለት ነው። ሳይዝ ነው። አንዱ ትልቅ ነው፣ ትልቁ ትልቅ ነው። ትንሹ ደግሞ ትንሽ ነው ማለት ነው። ትንሹ ትንሽ ነው ማለት ነው። እንግዲህ የእንግሊዘኛ ሆሄያት ወይም የእንግሊዘኛ ሌተሮች በአማርኛ ሲጻፉ ምን እንደሚመስሉ ዛሬ አይተናል። እንግዲህ በቀጣይ ክላስ ከምንገናኝ ድረስ መልካም ቆይታ